ብዙ ሰው እንዲሰልም ምክንያት የሆኑት ተሳዳቢ ክርስቲያኖች ናቸው። እናመሰግናለን። በስራቸው ላይ እናመሰግናለን። በጣም ትልቅ ሁኔታ እየዋላችሁልን ነው። እነዚህን ፊቶች የማናገኛቸውን ፊቶች እናንተ እየላካላችሁልን ነው ወደኛ። ተባረኩ ተባረኩ። እነዚህ ልጆች ትልቅ ስራ እየሰራችሁልን ነው። ትልቅ ስራ እየሰራችሁልን ነው። እናመሰግናለን። ቀጥሉበት። አላህ በቁርአን ላይ ይላል ወቁል ይዕመሉ እና አምሉን፣ እናንተም በስራችሁ ላይ ቀጥሉ እኔም በስራዬ ላይ ቀጥላለሁ በላቸው ሙሐመድ ይላል። ልክ እንደዛ እንዳላቸው ሁሉ እኔም እላለሁ ዛሬ እናንተም በስራችሁ ላይ ቀጥሉ በመሳደባችሁ፣ እኛ ደግሞ እነዛን ፊቶች እዚህ እየተቀበልን ትክክለኛውን የነብያትን መንገድ እያሳየን ማስለማችንን እንቀጥላለን። ሰላም ነው ሁሴን፣ እንዴት ነህ? ለከተከተላችሁ ማለት ነው። እናመሰግናለን። ሼር ተደርጎልኝ ቪዲዮ ይለቀቃል እየተቆራረጠ ተደብቀህ ተከታተላላችሁ ሁላችሁም ከናስተማሪዎቻችሁ። እናመሰግናለን። ቀጥል ወደ ጥያቄ። ኧረ እነ ኡስታዝ አቡ ሃይደር ሁሉም እዛ ናቸው። ከስር ቀጥል። እሺ አሁን ወደ ጥያቄው ማለት እንደው ለህሊና መስከር ወደ ጥያቄው። እሺ ቁጭ ብለህ ተደብቀህ ይከታተላል። አያችሁ አይደለ? እሺ ወደ ሀሳብ ግባና እንደዚህ ፕሮፓጋንዳውን ተውና ፖለቲክስን ወደ ጥያቄ በስነስርዓት ጥያቄ አይደለም ያለኝ። ሲጀመር ያስተማርከውን አስተምህሮ ስህተት ነው። የቱ ጋ ነው ገነት ውስጥ በክርስትና ወሲብ ይደረጋል የሚል ያየኸው? ምን ነበር ያልኩት? በክርስትና ወሲብ አለ። ወሲብ ገነት ውስጥ አዳምና ሔዋን አድርገዋል አላልክም? እንደሱ አይደለም ያለ። ለምንድን ነው ገነት ውስጥ ነው ተጋብተዋል? አልገቡ አደምና ሐዋ ተጋብተዋል የሚል አለ? ማስረጃ አለ? አዎ እግዚአብሔር ባለ ኖሮ ይገባል ብሎ አስገብቷቸዋል አይደለ? ክፈትና ሳየኝ። እሺ ተጋቡ የሚለው ክፈትና ሳየኝ። አዳምና ሔዋንን ወደ ገነት አስገብቷቸዋል አላስገባቸውም? ባልና ሚስት አድርጎ ተጋቡ የሚለውን ክፈትና ሳየኝ። እና ግን እና ከቤት አልወጣም አልክ። በቃ እሱ ወጣ ብለህ ምናምን በኮስት ለምን አትወያይም? ዘማን አተ ዲቭ ዘማ ስነ ስርዓት ይዘህ መልስን ተቀበል። ፖለቲካ አትስራ ካሉና ስነ ስርዓት ያዝ። አትጨማለቅ። አይ ስለማውቀው ነው እሱ ስለማውቀው ነው። ፍጥረት ምዕራፍ 2 ቁጥር 18 በቪዲዮ አሳየን። በቪዲዮ እያሳያቸው ነበር ቅድም። እሺ ተከታተያው ነዝክ ምን ይላል? ኦሪት ዘፍጥረት እሺ ምዕራፍ ስንት? ቆይ አንዴ ላውጣ። ምዕራፍ ኦሪት ዘፍጥረት ምዕራፍ 2 ኦኬ። ኦሪት ዘፍጥረት ምዕራፍ 2 እሺ ቁጥር 18 እሺ ምን የሚል ነው የምትሰጠኛል? ነው ተጋቡ የሚል ነው አይደለ? ቆይ ተጋቡ የሚል ነው ያልኩህ አይደለ? ተጋባት የሚል አንብበው። ምን ይላል? እሺ እግዚአብሔር አምላክ ሰው ብቻውን ይሆን ዘንድ መልካም አይደለም፣ የሚመቸውን ረዳት እንፍጠርለትና ወሲብ አረጋት አገባት ነው። ታዲያ ይሄ ማለት ቆይ ምን እንድትሆንለት ወሲብ አደረጋት ነው የሚለው? የሚመቸውን አጋር እንስተዋለ መልካም። ስለዚህ ምን እንድትሆን ነው? ሚስቱ እንድትሆን ነው አይደለም? ታዲያ እኔ ከጠየኩ ወሲብ ጋር ምን ያገናኘዋል? ብራዘር ወሲብ መቼ ወሲብ አደለኛ? ቀደም ምንድን ነው የተባባልነው? እሺ ምንድን ነው ያልከው? ወሲብ አደረጋት ተናግሬ ያለህ ቅድም ምንድን ነው ያልከው? በገነት አዳምን የፈጠረለት ወሲብ ትላላችሁ። በገነት ምን ነበር? እኔ ወሲብ አላለም። ቆይ አንዴ፣ ባልና ሚስት እንዲሆኑና በገነት ውስጥ እንዲገቡ ነው አይደል የተፈጠሩት? የቱ ጋር ነው ባልና ሚስት ያለው? እና ይሄ ጋር እንድትሆንለት ማለት ነው፣ ሰራተኛው እንድትሆን ነው ብቻውን እንዳይሆን። ስለዚህ ባልና ሚስት ስትል በምን ኮንቴክስት? በወሲብ ነው ወይስ ማለት አጋር እንድትሆነው ሚስት እንድትሆን አይደል? ስለዚህ ጋር አንድ ነገር አረጋግጥልኝ። እሺ ገነት ውስጥ ወሲብ አድርገዋል የሚል ሐሳብ አለ? ይሄን ጨርሰው ጀመረ። ወደሱ አለ ወይ? ይሄ ነው የጠየኩት። እሱን አይደለም። ተረጋግቻለሁ ብሮ ተረጋግቻለሁ። አትደረም። ለመጨረሻ ጊዜ አትደረም። ወሲብ አድርገዋል የሚል ቃል አልተናገርንም አስለን በመጀመሪያ ማለት ነው። ነገር ግን ምን እንዲሁ ምን ነበሩ? አጋሩ እናድርግለት ሲል ጊዜ እህቱ እንድትሆን ነው ሚስቱ እንድትሆን? መልስ ነው። እህቱ እንድትሆን ነው ሚስቱ? እዚች ጋር ሚስቱ ብሉ ብሎ አላስቀምጥም።
አጋር እንጂ ሚስቱ ምናምን ብሎ አላስቀመጠም። ሚስቱ አላለም። ምን እንድትሆን ነው ንገረኝ። እና ሚስቱ ከሆነች ወሲብ ሊያረጋት ነው። ሚስቱ ሆና ወሲብ ሊያረጋት ነው። የት አለ ከየት አመጣህ ሚስቱ የሚል አጋሩ እንድትሆን እናንተ መጽሐፍ ላይ እናንተ ጋር ያለውን ነገር እኛ ጋር አትንጣጣ። እና እህቱ እንድትሆን ነው ወይ ንገረን። እሺ አጋር እንድትሆን ተረጋጋ። የቱ ጋር ነው እንደዚህ አይነት ሀሳብ ያደረከው? አጋር ማለት አጋር ነው። እንደምን አጋሩ ነች እንጂ ሚስት እንደዚህ ወይ ወሲብ እንደዚህ አይነት ሀሳብ የለውም። እሱ ጤነኛ አይደለችም። እንደ አጋሩ ሚዩት አታርጉ። ለዚህ ነው በቃ ቤቴ ነው የምትለው። ሚዩት እንዲያረክ ተፈለክ ልታወራ ነው አይደል? እዚህ ጋር ያው ምን እንድትሆን ነው? እሺ አበባ ምን ይላል? ክፈተው። ምን ላይ ነው? ያ በወዛው ላይ ወረድ ብለህ አንብበው። አንድ ድምጽ ኦኬ። ከገነት ተባረዋል ወይስ ከገነት ሲባረሩ ወይስ ሳይባረሩ? ተባረዋል። ከገነት ተባረዋል ወይስ አልተባረሩም? ሚስቱ የተባለው ከገነት ተባረሩ ወይስ ሳይባረሩ? አትጮህ። ረጋ በል፣ ቀስ በል፣ ረጋ በል፣ ቀስ እኮ ረጋ ብዬ ነው። ይሄ ከገነት ከተባረሩ በኋላ ነው ወይስ ገነት ውስጥ ነው? ይሄ ሚስቱ የተባለችው አይደለም እንጂ ይሄ ከገነት ከተባረሩ በኋላ ኦፍ ኮርስ ሚስቱ ከገነት ከተባረሩ ፕሊስ ሚዩት አታርጉ። እንዴ ክርስቲያኖች ያያቸው ታውቆ ነው። እሺ አውቆ ነው ወላሂ ላዚም ያያቸውት ላለማስወራት አውቆ ማለት ነው። አሁን ከዛ ሰጡ ትላለህ። ጦጣ ይኸውልህ እየተከታተልክ ነበር። እያንዳንድ አውቃለሁ ትምህርቴ እንደምትከታተሉ ከዚህ በፊትም ተናግሬያለሁ። ወላሂ ክርስቲያን ተሳዳቢዎች እንዳለ ይከታተላሉ ትምህርቴ ተደብቀው ማለት ነው። አያችሁ እዚህ ጋር አዳም ሚስቱ እንድትሆን አይደለም ብሎ ግግም አላለም። አጋሩ እናድርግለት የተባለው ሚስቱ እንድትሆን አይደለም ማለት ወረድ ብሎ እዚህ ጋር ሚስቱ ብሎ ይጠራታል። እዛች አለ አይደል? ስለዚህ ሚስቱ እንድትሆን ነው። ይሄን ጭራሽ እየካዱ ነው። ይህ ክስተት መቼ እንደተፈጸመ ላሳያችሁ። እሺ በደንብ ሁላችሁም በደንብ ስሙ። በጣም ነው የሚገርማችሁ። ቁጥር 25 ላይ አዳምና ሚስቱ ሁለቱም ራቁታቸውን ነበሩ፣ አይተፋፈሩም ነበር። አዳምና ምኑ ሚስቱ። በደንብ ልብ በሉ ህዝበ ክርስቲያን መጽሐፉን እንደማያውቅ ላሳያችሁ። አዳምና ሚስቱ ገነት ውስጥ ባልና ሚስት ነበሩ። ሁሱ ይህንን ሲያመጣለት ምንድን ነው ያለው? እንዴ ይሄማ አለ ከገነት ከወጡ በኋላ እኮ ነው፣ ገነት ውስጥ እኮ አይደሉም አለ። ኧረ እባክህ ቄሱ መጽሐፍ አያውቅም፣ ታች ያለውም አያውቅም። እስቲል በዚህ ሰዓት ገነት ውስጥ ነበሩ። ከገነት የወጡት ቀጥሎ ያለው ምዕራፍ ላይ ነው። ቁጥር 3 ምዕራፍ 3 ላይ አድርግላቸው። ምዕራፍ 3 ላይ እባብም እግዚአብሔር አምላክ ከፈጠራቸው ከምድር አራዊት ሁሉ ይልቅ ተንኮለኛ ነበር። እባብም ሴቲቱን እግዚአብሔር በገነት ካለው ዛፍ ሁሉ አትብሉ ያላችሁ ለምንድን ነው አላት። ሴቲቱም ለእባቡ አለችው በገነት መካከል ካለው ከሚያፈራው ዛፍ ፍሬ እንበላለን፣ ነገር ግን በገነት መካከል ካለው ከዛፉ ፍሬ እግዚአብሔር አለ እንዳትሞቱ ከእርሱ አትብሉ ይላል። ወይ ደግሞ 60 ኦኬ፣ እዛው ላይ አሳያቸው። እስቲል ገነት ውስጥ ነበሩ። ቆይ ዙም አውት አድርግላቸው። ወደ ላይ ሂድ፣ ወደ ላይ ሂድ። ነገር ግን በገነት መካከል ካለው ከዚህ ብላ አለ ምናምን። ቁጥር 4 ላይ እባብም ለሴቲቱ አላት ሞትን አትሞቱም። ቁጥር 5 ላይ ከእርሷ በበላችሁ ቀን ዓይኖቻችሁን እንዲከፈቱ እንደ እግዚአብሔር መልካምን ክፉን የምታውቁ እንድትሆኑ ምናምን ብሎ ይናገራል። እስቲል ገነት ውስጥ ነበሩ። ከገነት የተባረሩት ወረድ ብሎ ነው። በነገራችን ላይ ቁጥር ስንት ላይ? ቁጥር 9 ላይ 9 ላይ አድርግላቸው። 9 ላይ 9 ላይ 9 ላይ ሂድ ሂድ። አሁንም ኦኬ። እግዚአብሔር አምላክም አዳምን ጠርቶ ወዴት ነህ አለው ይላል። እርሱ አለ በገነት ድምፅህን ሰማሁ፣ ራቁቴን ስለሆንኩ ፈራሁ አለ። በዚህ ሰዓት ሰውየው ስቲል ገነት ውስጥ ነው ያለው። አይታችኋል። እግዚአብሔር አምላክም ሴቲቱን ይህን ለምን አደረግሽ አላት። ሴቲቱ ማለች እባብ አሳሳተኝ አላችሁ። ስቲል በዚህ ሰዓት ምን ውስጥ ናቸው? ገነት ውስጥ ናቸው። የእግዚአብሔር ፍርድ የመጣው ከቁጥር 14 ጀምሮ ነው። በዚህ ሰዓት ሁለቱም ገነት ውስጥ ናቸው። የተባረሩት ከዚህ በኋላ ነው። አይደለም የሚል አንድ ክርስቲያን ገስት ይላክ። ቅድም ሚስቱ ያላት ገነት ውስጥ ሆኖ ነው። አይደለም የሚል አንድ ክርስቲያን ምዕራፍ 3 ከቁጥር 20 ያለው ነው። ከቁጥር 20 ላይ ራሱ ማለት ነው። ከቁጥር 20 ላይ ከቁጥር 20 ክፈተ ሁሴን እዛው ምዕራፍ 3 ከቁጥር 20 ላይ ይኸው ምዕራፍ 3 ቁጥር 20
አዳም ሔዋን ብሎ ሲያወጣል አዳም ለሚስቱ ሔዋን ብሎ ስም አወጣለት። የሔዋን ሁሉ እናት ናትና አለ። ሚስቱን ነው ያለው። ስም ያወጣለት የት ነው? ገነት ውስጥ ነው። ገነት ውስጥ ነው። የሌሎቹንም ስሞች ያወጣው ራሱ ገነት ውስጥ ሆኖ ነው። ከዛ እግዚአብሔር አምላክም ለአዳምና ለሚስቱ የቁርበትን ልብስ አደረገላቸው። እዛው ውስጥ ገነት ውስጥ ማለት ነው። ሚስቱ ብሎ ነው የጠራት። እዛው ልብስም አደረገላቸው፣ አለበሳቸው። እግዚአብሔር አምላክም አለ እነሆ አዳም መልካሙን ክፉውን ለማወቅ ከኛ እንዳንዱ ሆነ እያለ ይገልጻል። እዛው ምዕራፍ 3 ከቁጥር 20 ላይ በግልጽ ያስቀምጣል። ሚስቱ እያለ እንዴት ነህ? ደህና ነህ? ደህና ነው የጌታ ሰው፣ ጸጋና ሰላም ይብዛል። አሜን አሜን። እኔ አንድ ሁለት ሶስት ጥያቄዎች አሉኝ። ወደ ጥያቄ የሚመራኝ አንድ ነገር ምንድነው? ትናንትና ስትናገር እንግዲህ ፈጣሪ የሰውን ልጅ ከአፈር ፈጠረ። ከዛ በኋላ ሁለተኛው ፍጥረት ደግሞ ሔዋንን ከአዳም ያው የጎኑን አጥንት በመውሰድ ከአዳም ላይ ፈጠራት። ሶስተኛው ደግሞ እኔ እናንተ የተፈጠርንበት አፈጣጠር ከወንድና ከሴት ተፈጠርን። ከዛ ደግሞ አራተኛው በድንግል ማርያም ማህፀን ውስጥ ክርስቶስን ፈጠረው እና ያው በማርያም በኩል ተወልዶ ወደዚህ ምድር መጣ የሚል አባባል ብላል ትናንትና። እና የኢየሱስ ክርስቶስ መምጣት ማለት ነው ወደ ምድር ላይ መምጣት እግዚአብሔር የፈጠራ ችሎታውን ለማሳየት ነው በድንግል ማርያም ውስጥ የፈጠረው። ምክንያቱም የመጣበት ዓላማ በምድር ላይ ተአምራት የሚሰሩ ሌሎች ሰዎች ስለጠፉ ነው። ተአምር አሳይቶን ከዛ በኋላ ሳይሰቀል ለመሄድ ለምን መጣ? እሺ መልአኩ ገብርኤል መጥቶ ብስራቱን በነገራት ጊዜ ለማርያም ራሷ ጠይቀው ነበር። ለምን ዓላማ ነው ብላ ጠይቀዋለች። ያን ነው የምነግራችሁ። ማርያም አስተዋይ ነበረች፣ ጠይቀዋለች። ቃለት አና የኩኑ ሊ ጉላሙን ወለም የምሰስኒ በሸር ቃለ ከዛሊከ ላሁ የኽሉቁ ቃለ ረቢ ጀዐል ምን ይላል? ቃለት አና የኩኑ ሊ ጉላሙን ወለም የምሰስኒ በሸር ወሊነጅዐለሁ አያ ብሎ ተናገረ። ተአምር ላድርግ ዘንድ ነው ብሎ ነገራት። ተአምር ላድርግ ዘንድ ነው አምላክ አላህ ሱብሓነሁ ወተዓላ ተአምር ሊያደርግ ዘንድ ነው። በእርሷም በኩል ተአምር ነው። ወለቲ አሕሰነት ፈርጀሃ ፈነፈኽና ፊሃ ምን ሩሒና ወጀዐልናሃ ወብነሃ አየተን ሊልዓለሚን ይላል። እርሷንም ተአምር አደረግኳቸው ይላል። የእርሱ ተአምረኛነት ምንድን ነው ከተባለ መሲሁ ተአምር በእርሱ በኩል ያለ አባት ከእናት ብቻ መወለዱ። በእርሷስ በኩል ከተባለ ማንም ወንድ ሳይገናኛት ልጅን ወለደች በመባል ተአምር ነች። እርሱንም ተአምር አደረግኳቸው የሚለው ለዚህ ነው። አምላክ አላህ ሱብሓነሁ ወተዓላ ካለ ወንድ ከሴት ብቻ መፍጠር እንደሚችል ተአምርን ለማድረግ ነው። አለቀ በቃ ይሄ ነው። እሺ አሁን እዚህ ላይ የክርስቶስ መምጣት በነቢያቶች በፊት ይነገር ከተባለው ጋር ይጋጫል ብዬ ስለማስብ ነው ማለት ነው። ምክንያቱም ድንግል ተጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም ድንቅ መካር ኃያል የዘላለም አባት ተብሎ ይጠራል ምናምን ይባላል ማለት ነው። ብላ ትጠራዋለች አይደለ? አዎ ተብሎ ከዛ ያ አይነት አመጣጥ ነው እና በኋላ እና ሐዋርያቶች ደግሞ ሲሰብኩ ማለት ነው። ምክንያቱም ክርስቶስ መጀመሪያ በሰማይ እንደነበረ ከዛ በኋላ ከሱ ከመጀመሪያ ጥቅስ እንነሳ። እነሆ ድንግል ጸንሳ ስሙንም አማኑኤል ብላ ትጠራዋለች ይላል አይደል? አማኑኤል ብላ ጠርተዋለች ማርያም አንድ ቦታ ነው። በኢሳይያስ ውስጥ ነው ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም ድንቅ መካር ኃያል የዘላለም አምላክ ምናምን የሚል አለ። እንደሱ ብላ ጠርተዋለች ወይ? ትጠራዋለች። አማኑኤል ብላ ጠራችው። እሷ ጠርተዋለች። ሰዎች ድንቅ መካር ኃያል አምላክ የዘላለም አባት የሰላም አለቃ ተብሎ ኢየሱስ ተጠርቷል አልተጠራም? ተጠርቷል። አይ ድንቅ መካር ኃያል የተባለው ጋር ድንቅ መካር ተብሎ የተጠራው ጋር ነው። ኢሳይያስ ላይ ነው። ትንቢት እኮ ነው። በፊት ነው የተነገረለት ከመምጣቱ በፊት። ስለዚህ የቱ ጋር ነው በኢየሱስ ላይ ተፈጸመ ካልከን የቱ ጋር ነው የተጠራው ኢየሱስ ክርስቶስ?
ኢየሱስ ክርስቶስ እኮ የኢሳያስን መጽሐፍ ራሱ ቤተ መቅደስ አንብቦ ይህ ቃል ዛሬ ተፈጸመ ብሏል እኮ የኢሳያስን መጽሐፍ። በቃ ጥሩ። ኢየሱስ ክርስቶስ ድንቅ መካር ብሎ የተጠራበት አንድ ቦታ እስክስጠን ነው። ትንቢቱ ላይ እኮ ከዛ እንደተጻፈው እዚህም ጋር ተደግሞ እንደዛ ይጠራ እኮ የሚል እንትን የለም። ያ ትንቢቱ ኢሳያስ የጻፈው አጻጻፍ ነው ተብሎ ይጠራል አለ። ለዚህ የቱ ጋር ነው እንደዚህ ተብሎ የተጠራው? ቅድም አማኑኤል ተብሎ ተጠርቷል ወይ ጠርተዋለች ወይ ስለ አልጠራቸውም አልከን። ልክ በዚሁ መሰረት ተጠርቷል ወይ? ልክ በዚሁ መሰረት ተጠርቷል ወይ? አልተጠራም። እንደው ቢጠራስ እንደው አምላክ ነው ማለት ነው። ስም ነው ይሄ እኮ እየተናገረ ያለው ስም ብሎ አስቀመጠው። ስሙን ብሎ ይናገራል አይደለ? ስም ነው መጠሪያ እንጂ ሌላ ነገር አይደለም። ስምና ማንነት አንድ አይደለም። አምላክ ተብሎ የተጠራ ከሌለ ምንድን ሌላ ከኢየሱስ ክርስቶስ ውጭ መምጣቱ ከተአምራት በላይ ነው ብዬ ስለማስብ ነው። እኔ ተአምራት ለማድረግ ሳይሆን ሌላ ነገር አይደለም። እግዚአብሔር ችሎታውን ለማሳየት አንድ አምላክ በእርሱ ላይ ችሎታውን ለማሳየት ነው ያን ተአምር ያደረገው። እንዳጠቃላይ እነዚህ ስሞቹ ናቸው ችሎታውን ለማሳየት። በዚህ ዘመን እንደሚባለው እግዚአብሔር ጀስት ሾው ኦፍ ማለት እኮ ነው። ምክንያቱም አላስፈላጊ እኮ ነው ክርስቶስ በዛ መንገድ መምጣቱ። ምን ያስፈልጋል? ያስፈልጋል እንጂ እኛ ከኃጢአታችን ነፃ ለማውጣት ነው ብለን ነው በክርስትና የምናምነው ማለት ነው። ከነበረብን ከኃጢአት ሞት ነፃ እንድንወጣ ህይወት እኮ ንስሐ አድርጉ እያለ የእግዚአብሔር መንግስት ሊሰብክ ነው የመጣው አይደለ? አንድ ሰባኪ ነው አይደለ? ኢየሱስ የእግዚአብሔርን መንግስት ብቻ ሳይሆን የሰበከው ራሱን የሰበከውን ክርስቶስ ነብይ የሚያስብለው ፓርት እዛ ላይ ነው። ዋና የመጡበት ዓላማ ቀደምት ነቢያትም ኢየሱስ ክርስቶስም ሐዋርያትም እነሆ የእግዚአብሔር መንግስት ተቀርባለች፣ ንስሐ ግቡ ቀርባለች እያሉ ነው ሲናገሩ የነበሩት። የእግዚአብሔር መንግስት የተባለው ምንድን ነው? የእግዚአብሔር መንግስት ክርስቶስ ነው። ክርስቶስ ከሆነ ኢየሱስ ክርስቶስ የእግዚአብሔር መንግስት ቀርባለች እያለ ራሱ ሊሰብክ እየሰበከ ሄደ ይላል። ስለ ራሱ እየሰበከ እያልከኝ ነው? አዎ ክርስቶስ እኮ ነብይ የሚያስብለው ራሱን በራሱ ሰብኳላ። ክርስቶስ ራሱ ሰብኳል። እግዚአብሔር መንግስት የሚለው እግዚአብሔር መንግስት የሚለው ራሱን ነው የሚለው ማስረጃ ምንድን ነው? ምን ይላል መሰለ ኢየሱስ ክርስቶስ አንድ ቦታ ላይ የእግዚአብሔር መንግስት በመካከላችሁ ነች የሚላት ቦታ ላይ ራሱን እዛ ቦታ ላይ መሆኑን ያሳየበት ፓርት አለ። እሱ ራሱ የእግዚአብሔር መንግስት ሰባኪ ነው እያልኩ እኮ ነው። ቀርባለች እያለ ነው መታለች። የእግዚአብሔር መንግስት ቀርባለች እያለ እየሰበከ ነው ኢየሱስ ክርስቶስ። ኖ ክርስቶስ እኮ እንደዚህ ብሏል እኮ እውነት፣ ህይወት፣ መንገድ እኔ ነኝ ከኔ በቀር እያለ ማለት ምን ማለት ነው? እግዚአብሔር መንግስትን እያበሰረ ነበር ኢየሱስም ይላል። ቀደምት ነቢያትም እነ ዮሐንስም ኢየሱስም እያበሰሩ ቀርባለች እያለ ንስሐ ግቡ የእግዚአብሔር መንግስት ቀርባለች እያለ ይሰብክ ነበር አለ። አንድ ሰባኪ ነው እንደ ቀደምት ነቢያት። ከእርሱ በኋላ የመጣው የእግዚአብሔር መንግስት ምንድን ነው? ምን ሊሆን ይችላል? የአምላክን ህግና ስርዓት በምድር ላይ የሚያስፈጽም አንድ ነቢይ እንደሚመጣ ያሳይም። የአምላክን ህግና ስርዓት በምድር ላይ እስከዛሬ በተለየ መልኩ ያስፈጸመው ማን ነው? ከእርሱ በኋላ ያን ሊሰብክ ነው የመጣው። ካነ ዩበሽር ይላል ያበስርም ነበር ይላል አይደለ? አላህ በቁርአን ላይ የሚገርማቸው ስለ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እያበሰረ እንደነበረ መሲሁ ይናገራል። ከእርሱ በኋላ የሚመጣው የአምላክን ህግና ስርዓት በምድር ላይ ያቋቋመው የአምላክን መንግስት ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ናቸው። እርሳቸውን ሊያበስር ነው የመጣው፣ ሌላ ነገር አይደለም። ቀደምት ነቢያትም እርሳቸውን ለማብሰር ነው የመጡት። ካነ ዩበሽሩ ቢመለኩቲላህ የአምላክን መንግስት በምድር ላይ የሚያቋቁም ነቢይ ወደፊት እንደሚመጣ ያንን ሊያበስር የመጣ ነው። እርሱም ቀደምት ነቢያት ነው። አይሁዶችን ምን አላቸው? የእግዚአብሔር መንግስት ከእናንተ ተነጥቃ ፍሬውን ለሚያፈራ ለሌላ ትውልድ ትሰጣለች ብሏቸዋል ኢየሱስ። ማናቸው እነዚያ ከአይሁድ ተነጥቆ የነብይነት ማዕረግ የአምላክን ህግና ስርዓት የሚያቋቁም ሌላ ትውልድ የተሰጠው ማን ነው? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አይደል እንዴ? እርሱም ምን ብሏቸዋል? እርሱም የማዕዘን ራስ ድንጋይ ሆነ ይላቸዋል። ታስታውሱ ከሆነ አይደለ? ያ የማዕዘን ራስ ድንጋይ ማን ነው? እኔ ነኝ ብለው ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እንደተናገሩ ላሳይህ። መሲሁ እርሱም የማዕዘን ራስ ድንጋይ ሆነ እያለ እርሱም ለአይናችን ድንቅ ነው እያለ ገለጸ። እኔ ነኝ ያ ለአይናቸው ድንቅ የተባልኩት የማዕዘን ራሱ እኔ ነኝ ብለው ተናግረዋል። ይሄ ነው የአምላክን ህግና ስርዓት በምድር ላይ ሊያስፈጽም የሚመጣ አንድ አካል ወደፊት እንዳለ የሚያበስር ነው። እሺ አይ ተባረክ፣ ጥሩ ነው። እኔ ሌላ አንድ ጥያቄ አለኝ፣ ቀላል ጥያቄ ነው። አሁን ረመዳን የሚከበረው ረመዳን አሁን ከታችን የመጣው ረመዳን 1400 ምናምነኛ ነው ይባላል ማለት ነው።
ከዛ በፊት የነበሩ ሙስሊሞች ረመዳንን ያከብሩ ነበር ማለት ነው እንዴ? ረመዳንን ከዚያ በፊት ያሉ ሙስሊሞች ይጾሙ ነበር፣ ያከብሩ ነበር። አሁን ያ 1400 ምናምን የሚባለው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከመካ ወደ መዲና ስደት ያደረጉበት ጊዜ ከዛ አንድ ብሎ የተቆጠረ ነው እንጂ ቀደምት ነብያትን ይጾሙ ነበር። አላህም በቁርአን ላይ ይነግረናል። ያ አዩሃ الذين آمنوا كتب عليكم الصيام كما كتب على الذين من قبلكم ይላል። እናንተ ያመናችሁ ሰዎች ሆይ ጾም በእናንተ ላይ ተደነገገ፣ ግዴታ ሆነ ከእናንተ በፊት በነበሩ አማኞችም ላይ ተደንግጎ እንደነበር ይለናል። አየህ ቀደምት ነብያት ሁሉ ጾምን ይጾሙ ነበር፣ ተደንግጎባቸው ነበር። ይሄ ግን አሁን የጠየቀው ጊዜ 1446 የሚለው እሱ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከመካ ወደ መዲና ስደት ያደረጉበት ቀን ከዚያ ቀን አንድ ብሎ ተቆጥሮ ነው። ኦኬ በጣም አመሰግናለሁ። እሺ ልጆች እዚህ አዛን ብሏል፣ የዞር ሰዓት ደርሷል። አዲስ ዓለም ኡስታዛችን አዲስ ዓለም አለች። አዲሱ ኡስታዛችን ሰላም አለይኩም። ወአለይኩም አሰላም። እንዴት ነው? ሰላም አለይኩም። ሰላም አለይኩም ሁላችሁ። ሰላም ወራህመቱላሂ ወበረካቱ። እህታችን አዲስ ዓለም ለብዙ ሰዎች የሂዳያ ሰበብ የሆነች ጀግና እህታችን ነች። ሁላችሁም ፎሎ አድርጓት። በእርሷ ቤት የሚተላለፈውን ትምህርቶች ተከታተሉ። ብዙ ሰዎች በእርሷ ቤት የሂዳያ ሰበብ ሆናላቸዋለች። እርሷም ወደ እስልምና መታ ሌሎችን ወደ ኢስላም እየጠራች ያለች ጀግና እህታችን ነች። አላህ ጀዛዋን ይክፈላት፣ አላህ ይቀበላት፣ በቀጣዩ ዓለም ከነብያት ሰርታ ያድርጋት እና ፎሎ አድርጓት። ባረከላሁ ፊኩም። ሰላም